ማንቸስተር ዩናይትድ ከሊቨርፑል በ35ኛ ሳምንት የእንግሊዝ ፕሪሚየር ሊግ ዛሬ 11 ሰዓት ከ30 ላይ ማንቸስተር ዩናይትድ እና ሊቨርፑል የሚያደርጉት ጨዋታ ይጠበቃል። ቅዳሜ በተደረገው ጨዋታ ብራይተን በኒውካስል ዩናይትድ መሸነፉን ተከትሎ የአውሮፓ ቻምፒየንስ ሊግ ተሳትፎን ያረጋገጠው ማን ዩናይትድ የአውሮፓ ቻምፒየንስ ሊግ ተሳትፎን ለማረጋገጥ ከሚታገለው ሊቨርፑል ጋር ነው የሚጫወተው። ከዩናይትድ በ3 ነጥብ ዝቅ ብሎ በ58 ነጥብ አራተኛ ደረጃ ላይ የተቀመጠው የሜርሲሳይዱ ክለብ የዛሬውን ጨዋታ ካሸነፈ የአውሮፓ ቻምፒየንስ ሊግ ተሳትፎን በይፋ የሚያረጋግጥ ይሆናል። ዩናይትድ ከሊቨርፑል ጋር በተገናኘባቸው ያለፉት 19 ፕሪሚየር ሊግ ጨዋታዎች ማሸነፍ የቻለው 3ቱን ብቻ ሲሆን በኦልድ ትራፎርድ ባደረጋቸው ያለፉት 5 ጨዋታዎችን በ3ቱ ተሸንፏል። ማይክል ካሪክ ሩበን አሞሪምን ተክቶ ወደ ኦልድ ትራፎርድ ከመጣ በኋላ እንደሱ ብዙ ነጥብ የሰበሰበ አሰልጣኝ በሊጉ የለም። ለዛሬው ጨዋታ ማቲያስ ኩኛ ከጉዳቱ በማገገሙ ሊሰለፍ ይችላል ተብሎ ይጠበቃል። ሉክ ሾም በተመሳሳይ ወደ ሜዳ ሊመለስ የሚችልበት እድል አለ። ሆኖም ማቲያስ ዴሊክት ልምምድ ቢጀምርም በዛሬው ስብስብ ውስጥ እንዳልተካተተ ማይክል ካሪክ አረጋግጧል። በተመሳሳይ በሊቨርፑል በኩል በርካታ የጉዳት ዘገባዎች ያሉበት ሲሆን ግብ ጠባቂያቸው አሊሰን ቤከር እና ጆርጂ ማማርዳሽቪሊ በጉዳት ከቡድኑ ውጭ በመሆናቸው ሶስተኛው ግብ ጠባቂ ፍሬዲ ውድማን በቋሚነት የሚሰለፍ ይሆናል። በተጨማሪም ሞሐመድ ሳላህ፣ ሁጎ ኢኪቲኬ እና ኮኖር ብራድሊ በጉዳት ምክንያት ከዛሬው ስብስብ ውጭ መሆናቸው ተመልክተዋል። ሁለቱ ክለቦች ዛሬ ሲገናኙ ለ244ኛ ጊዜ ይሆናል። በሊጉ ለመቆየት እየታገለ የሚገኘው ቶተንሃም በሌላ በኩል ምሽት 3 ሰዓት ከ30 ላይ ከአስቶን ቪላ ጋር ይጫወታል። በ34 ነጥብ ወራጅ ቀጠና ውስጥ የሚገኘው የሰሜን ለንደኑ ክለብ የአውሮፓ ቻምፒየንስ ሊግ ተሳትፎን ለማግኘት ከሚታገለው አስቶን ቪላ ሌላ ከባድ ፈተና ይጠብቀዋል። እንዲሁም ዌስትሃም ቅዳሜ በብሬንትፎርድ መሸነፉን ተከትሎ ቶተንሃም ዛሬ ካሸነፈ ከወራጅ ቀጠናው የመውጣት እድል ይኖረዋል። ሆኖም ስፐርስ ዛሬም እንደ መሐመድ ኩዱስ፣ ቤን ዴቪስ፣ ቪካሪዮ እና ክርስቲያን ሮሜኒ ያሉ ወሳኝ ተጫዋቾቹ በጉዳት ምክንያት የማይጠቀም ሲሆን በተመሳሳይ ከሱ ጋር 10 ሰዓት ላይ በርንመዝ ከክሪስታል ፓላስ የሚያደርጉት ጨዋታ ደግሞ ይጠበቃል። የማንቸስተር ዩናይትድ እና የሊቨርፑል ጨዋታ ታሪካዊ ሂደቱ ምን ይመስላል? በፕሪሚየር ሊጉ ታሪክ የተለየ ትኩረት ከሚያገኙ ጨዋታዎች መካከል ማንቸስተር ዩናይትድ ከሊቨርፑል የሚያደርጉት አንዱ ነው። በጋራ 40 የሊግ ዋንጫዎችን ያሸነፉት የእንግሊዙ ኃያላን ክለቦች የዘንድሮ ዓላማቸውን በቀጣይ ውድድር ዘመን የአውሮፓ ቻምፒየንስ ሊግ ተሳትፎን የሚያስገኝ ደረጃን መያዝ ነው። ሁለቱም ክለቦች ፍላጎታቸውን ለማሳካት ተቃርበዋል። ካከናወኗቸው 34 ጨዋታዎች 61 ነጥቦችን የሰበሰበው ዩናይትድ ታሪካዊ ተቀናቃኙን ማሸነፍ አሊያም አቻ መለያየት የቻምፒየንስ ሊግ ተሳትፎን እንደሚያረጋግጥለት ቢጠበቅም ቅዳሜ ግን ብራይተን መሸነፉን ተከትሎ የቻምፒየንስ ሊግ ተሳትፎን አረጋግጧል። የባለፈው ዓመት የሊጉ አሸናፊ ሊቨርፑል በበኩሉ በ58 ነጥብ አራተኛ ደረጃ ላይ ይገኛል። የመርሲሳይዱ ክለብ ዛሬ ድል ከቀናው በሂሳባዊ ስለት የቻምፒየንስ ሊግ ተሳትፎን የማረጋገጥ እድል አለው ማለት ነው። ማንቸስተር ዩናይትድ ከአስደንጋጭ የሊድስ ዩናይትድ ሽንፈት በኋላ ቼልሲ እና ብሬንትፎርድን በመርታት አገግሟል። ክለቡን በጊዜያዊነት እየመራ የሚገኘው ማይክል ካሪክም ቡድኑን በቋሚነት ለመምራት ብቃቱ እንዳለው ፍንጭ እየሰጠ ይገኛል። እንግሊዛዊ አሰልጣኝ በተጫዋችነት ዘመኑ በስኬት የተሰለፈበት ክለብ በ13 ጨዋታ መርቶ 9 በድል ሲወጣ በሁለቱ ነጥብ ተጋርቶ በሁለቱ ደግሞ ተሸንፏል። ማግኘት ከሚገባው 39 ነጥብ 29ንም አሳክቷል። ካሪክ ዩናይትድን ከተረከበ በኋላ ይህን ያህል ነጥብ የሰበሰበ ሌላ ቡድን የለም። ስለሆነም ሊቨርፑልም ሰሞኑኛ አቋሙ ጥሩ የሚባል በመሆኑ የአርኔ ስሎት ቡድን የመጨረሻ 3 የሊግ ጨዋታዎችን በድል ከመወጣቱ አንጻር እነዚህ ድሎች የተሻለ ደረጃ ላይ እንዲቀመጥ አድርጎታል። የሁለቱም ቡድንም ጨዋታ እንድንጠብቀው ያስገድዳል ማለት ነው። በዛሬው ወሳኝ ጨዋታ መሐመድ ሳላህ በጉዳት ማጣት ግን አሳሳቢ ይሆንበታል። ሊቨርፑል ግብፃዊ ተጫዋች ምንም እንኳን ዘንድሮ ምርጥ ብቃቱ ላይ ባይገኝም ከማንቸስተር ዩናይትድ ጋር ያለው ክብረ ወሰን ግን አስደናቂ ነው። የ33 ዓመቱ የፊት መስመር ተጫዋች በኦልድ ትራፎርድ ባደረጋቸው 8 የመጨረሻ ጨዋታዎች ወደ ግብ ያስቆጠረ ሲሆን ወይም ግብ የሆኑ ኳሶችን አመቻችቶ አቀብሏል። በአጠቃላይ 13 ግቦችን ዩናይትድ መረብ ላይ ሲያሳርፍ 7ቱን ያስመዘገበው ኦልድ ትራፎርድ ላይ እንደሆነ የወቅታ ቁጥራዊ መረጃ ያሳያል። ዩናይትድ በበኩሉ አምበሉ ብሩኖ ፈርናንዴዝ ላይ ጥገኛ ይመስላል። የግብ ዕድል በመፍጠር በሊጉ አቻ የማይገኝለት አማካኙ ታሪክ ለመስራት ተቃርቧል። ፖርቱጋላዊ ተጫዋች በውድድር ዓመቱ 19 ወደ ግብነት የተቀየሩ ኳሶችን አቀብሏል። በሊጉ ታሪክ ክብረ ወሰኑን የያዙት ቴሪ ኦነሪ እና ኬቨን ደብሮይነ ሲሆኑ 20 ኳሶችን አመቻችተዋል። ቡድኑ ይህንን ታሪክ ለመጋራት ወይም የግሉን ለማድረግ የዛሬን ጨምሮ 4 ጨዋታዎች ይቀሩታል። በዛሬው ጨዋታ ዩናይትድ ማቲያስ ኩኛን መልሶ ያገኛል ተብሎ ሲጠበቅ ቅጣት ላይ የሚገኘው ተከላካዩ ሊሳንድሮ ማርቲኔዝ ግን አይኖርም። በሊቨርፑል በኩል ከመሐመድ ሳላህ ውጪ ሁጎ ኢኪቲኬ ለጨዋታው አይደርስም። አሌክሳንደር አይዛክም አዲስ ጉዳት እንደገጠመው እየተነገረ ይገኛል። ግብ ጠባቂው አሊሰን ቤከር ግን ወደ ልምምድ ተመልሷል። ሆኖም ግን ሶስተኛ ግብ ጠባቂያቸውን እንደሚያሰልፉ ነው የሚጠበቀው። ሊቨርፑል በቅርብ ዓመታት በዋና ተቀናቃኙ ላይ ያለውን የበላይነት እያጎላ የመጣ ሲሆን ቀዮቹ ከዩናይትድ ጋር ባደረጓቸው 19 የመጨረሻ ጨዋታዎች ሽንፈት የገጠማቸው በ3ቱ ብቻ ነው። ከዚህ ውስጥ በዘንድሮው የውድድር ዓመት በአንፊልድ 2-1 የተረቱበት የሚጠቀስ ሲሆን ሊቨርፑል በኦልድ ትራፎርድም ቢሆን ጥሩ ውጤት አስመዝግቧል። ከመጨረሻዎቹ 5 የሊግ ጨዋታዎች 3ቱን ማሸነፉ ይታወቃል። ዳረን ኢንግላንድ በዋና ዳኝነት የሚመሩት ጨዋታ ዛሬ 11 ሰዓት ከ30 ሲል በኦልድ ትራፎርድ ይጀምራል።
በሌሎች ጨዋታዎች 10 ሰዓት ላይ በርንመዝ ከክሪስታል ፓላስ እንዲሁም ምሽት 3 ሰዓት ላይ አስቶን ቪላ ከቶተንሃም ሆትስፐር የሚያደርጉት ፍልሚያም ተጠባቂ ነው። እኛም እነዚህን ጨዋታዎች እንድታዩ የጋበዝን ቅድመ ጨዋታና ድህረ ጨዋታ ትንታኔዎችን ለማግኘት አዲስ ፒችን ሰብስክራይብ፣ ላይ ኮሜንት፣ ሼር እንድታደርጉ እናመለክታችኋለን።